ሰላም እንዴት ናችሁ? ወዲያና ሆ ተመልካቾቻችን ናው ስፖርት ተጀምሯል። ከዚህ ሰዓት አንስቶ የተለያዩ ስፖርታዊ ወሬዎችና መረጃዎችን ወደ እናንተ ወደ ውድ ተመልካቾቻችን እናደርስ ይሆናል። አብራችሁን ቆዩ። ጋዜ እንዴት ነህ? ሰላም እንዴት ነው ጄሪ? አለን እንግዲህ ከቅዳሜ አንስቶ የተለያዩ የኢትዮጵያ ፕሪሚየር ሊግ ጨዋታዎች እየተደረጉ ነው። 35ኛው የኢትዮጵያ ፕሪሚየር ሊግ ጨዋታ ከቅዳሜ አንስቶ ከቅዳሜ ጀምሮ እየተደረገ ነው ያለው። የኢትዮጵያ ቡና እንግዲህ ቅዱስ ጊዮርጊስን በማገናኘት ነበር 35ኛው ሳምንት የኢትዮጵያ ፕሪሚየር ሊግ የተጀመረው 2-0 በሆነ ውጤት በኢትዮጵያ ቡና አሸናፊነት ነው የተጠናቀቀው። እንዲሁም ደግሞ ቅዳሜ ዕለት ኢትዮጵያ መድን ከሀዲያ ሆሳዕና ጨዋታቸውን አድርገዋል። 3-2 በሆነ ውጤት ነበር የተጠናቀቀው። እንግዲህ ኢትዮጵያ መድን የፕሪሚየር ሊጉ አሸናፊ እንደሆነ ይታወቃል። 3-2 ነበር ውጤቱ ያለቀው። በትላንትናው ዕለት ውልዋሎ አዲግራት ከመቀሌ 70 እንደርታ ተደርጎ ነበር። ይህም ጨዋታ ሲጠበቅ ነበረ። 2-1 በሆነ ውጤት በመቀሌ እንደርታ አሸናፊነት ነው የተጠናቀቀው። እንዲሁ ኢትዮ ኤሌክትሪክ ከመቻል ጋር ተገናኝቶ ነበር። ኢትዮ ኤሌክትሪክ 1-0 በሆነ ውጤት መቻልን አሸንፏል። ፋሲል ከተማ 2-2 ከአዳማ ከተማ ጋር ተገናኝተው 2-2 በሆናቸው ውጤት ነው የተጠናቀቀው። እንዲሁም ደግሞ ኢትዮጵያ ንግድ ባንክና ወላይታ ዲቻን ያስተናገደው ጨዋታ 3-2 በ3-2 ውጤት በኢትዮጵያ ንግድ ባንክ አሸናፊነት ነው የተጠናቀቀው። ጨዋታዎቹ ዛሬ ነገም ሚካሄዱ ይሆናል። ዛሬ ባህር ዳር ከተማ ከሐዋሳ ከተማ ሲገናኙ ሲዳማ ቡና እንዲሁ ደግሞ ከአርባ ምንጭ ከተማ የሚገናኙ ይሆናል። 35ኛው የኢትዮጵያ ፕሪሚየር ሊግ ቅድም እንዳልኩት የተለያዩ ጨዋታዎች እየተስተናገዱበት ነበር። እንዴት ተመለከትከው? ላለመውረድ የሚደረገውን ትንቅንቅ እንዴት አየኸው? እንግዲህ ፕሪሚየር ሊጉ ሊያልቅ አንድ ሳምንት ብቻ ነው የቀረው። አብዛኛው በተለይ ደግሞ ወራጅ ቀጠና ውስጥ የሚገኙ ክለቦች ተመሳሳይ ነጥብና በትንሽ የጎል ክፍያ ነው ተለያይተው የሚገኙትና እንዴት ተመለከታለህ ላለመውረድ የሚደረገውን ትንቅንቅ? በአጠቃላይ ደግሞ 35ኛው የኢትዮጵያ ፕሪሚየር ሊግ ጨዋታዎችንስ እንዴት ተመለከትካቸው? አሪፍ እንግዲህ ጄሪ የኢትዮጵያ ፕሪሚየር ሊግ የ35ኛ ሳምንት መርሃ ግብር ጨዋታዎች ባልተለመደ ሁኔታ በተለያየ ስቴዲየም እየተደረጉ ይገኛሉ። ይሄ ደግሞ እንዲሆን ያደረገው ሊግ ሼር ካምፓኒ እንግዲህ አስቀድሞ የሰጠው ውሳኔ አለ። በሶስት ስቴዲየሞች በኩል ተመሳሳይ ሰዓት እንዲደረግ አንደኛውን ነጥብ እንዳይጠብቅ ሌላኛው ክለብ ፍትሃዊ እንዲሆን ውድድሩ ይህንን አማራጭ ይዞ መጥቷል። በወንጂ ሁለገብ ስቴዲየም የተደረገ ጨዋታ ነበር። እንደዚሁ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይም የተደረጉ ጨዋታዎች ነበሩ። በሌላው ደግሞ በቅዱስ ጊዮርጊስ እግር ኳስ ክለብ ቢሾፍቱ ላይም የተደረጉ ጨዋታዎች ነበሩና ጥሩ አሰራር ይመስለኛል። ነገር ግን አሁንም እነዚህም ጨዋታዎች እየተደረጉ አንዳንድ የእግር ኳሱ ቤተሰቦች ቅሬታ የሚያነሳባቸው የጨዋታ ውጤቶች አሉና በኢትዮጵያ ፕሪሚየር ሊግ ላይ ያው የተለመደ ነው። ከዚህ ቀደም ያልተቀረፈ ነገር እንዳለ ስንመለከት ነበረ። በውድድር ዓመቱ መጨረሻ ላይ ነጥብ የመላቀቅ ነገር የተለመደ ነው። በቃ የአንዱ የራሱ የፕሪሚየር ሊጉ እሴት ነው ማለት ይቻላል። በጥሩ ጎኑም ባይሆን ማለት ነውና እንደዚህ አይነት ጉዳዮች አሁንም እየተደገሙ ያሉበት ሁኔታ እየተመለከትን እንገኛለን። እንዳልሽው እንግዲህ ፋሲል ከተማ ከአዳማ ከተማ ጋር ያደረጉት ጨዋታ እጅግ በጣም ወሳኝ ነበር ለሁለቱም ክለቦች። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ነው የተደረገው ጨዋታ። ይህ ጨዋታ የበለጠ ለአዳማ የተሻለ እድል ይዞ ይመጣል ተብሎ ተጠብቆ ነበር። ምክንያቱም በሜዳውና በደጋፊ ፊት ነው የሚጫወተው። ያለፉትን ደግሞ ተከታታይ ጨዋታዎች ላይ ድል እያስመዘገበ ነው የመጣው። አዳማ ከተማ በዘንድሮ ዓመት በጣም ደካማ ጉዞን እያደረገ እንዳለ ይታወቃል እና ዘንድሮም እንግዲህ አፈጻጸሙ አሁንም ድረስ ካለየላቸው ክለቦች መካከል አንደኛው ነው። የመጨረሻውን ጨዋታ መጠበቅ አለበት። እሱም አሸንፎ የሌሎቹን ክለቦች ደግሞ እንደዚሁ ውጤት መጠበቅ ይጠበቅበታል ማለት ነውና የመጨረሻው ሳምንት በጣም ወሳኝ ነው። ከአሰልጣኝ ታገዙ እንዳለ ጋር ከተለያዩ በኋላ እንግዲህ እሱ ወደ ድሬዳዋ ከተማ ሄዷል። እሱ የተረከበውን ቡድን አስቀድሞ የውድድር ዓመቱ ጅማሮ ላይ ጨዋታዎችን እያሸነፈ በጥሩ ሁኔታ ሲሄድ ነበረ። አሁን ላይ ግን የወራጅነት ስጋት ካለባቸው ክለቦች መካከል አንደኛው ድሬዳዋ ከተማ ነው ማለት ይቻላል እና ይህንን እየተመለከትን እንገኛለን። በኢትዮጵያ ፕሪሚየር ሊግ ላይ ያው አሁን ላይ የበርካታ የእግር ኳሱን ቤተሰቦች ቀልብ የሳበው ይሄ ላለመውረድ የሚደረገው ትንቅንቅ ነው። አስቀድሞ እንደምታውቂው ኢትዮጵያ መድን እግር ኳስ ክለብ የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ ሻምፒዮና መሆኑን አስቀድሞ አረጋግጧልና በሌሎቹ ሀገራቶች አሁን በአምስቱ የአውሮፓ ታላላቅ ሊጎች ላይ እንደምታውቂው ይሄ የአውሮፓ ተሳትፎ አለ። የቻምፒየንስ ሊግ፣ ኢሮፓ ሊግ፣ ኮንፈረንስ ሊግ እያለ ክለቦች ሻምፒዮና ባይሆኑም እነዚህ በቀጣይ ዓመት በሌላ የውድድር መድረክ ላይ የሚያሳትፋቸውን ስፍራ ይዘው ለማጠናቀቅ ከፍተኛ ትግል ያደርጋሉ። የኛ ደግሞ አጠቃላይ የሊጉ ፎርማት ራሱ ሌሎች ፉክክሮች እንዳይኖሩ ያደርጋል። የሊጉ የዋንጫ ክብር በአንድ ክለብ የሚወሰን ነው። ያው አንደኛው ክለብ ያነሳል። ከዛ በኋላ ላለመውረድ ያለው ጉዳይ ካልሆነ በስተቀረ ነጥብም የሚላቀቁት ይሄ ይመስለኛል። እኔ ከዚህ ቀደም የኢትዮጵያ ሊግ ሼር ካምፓኒ አንድ ፕሬስ ኮንፈረንስ ላይ ጥያቄ አንስቼላቸው ነበርና ደረጃ በሚያስመዘግቡት ራንክ
የሚሰጣቸው ገንዘብ አለ። አሁን ዲኤስቲቪ ከመጣ በኋላ አንድ ክለብ ሲወርድ ራሱ የወረደ ክለብ እስከ 10 ሚሊዮን ብር በኢትዮጵያ ያገኛል እና የበለጠ ጋፕ ቢኖረው አንደኛው ክለብ ማለት ደረጃ አሁን ሁለተኛ ደረጃ ይዞ ያጠናቀቀውም ክለብ ሶስተኛ ደረጃም ይዞ ያጠናቀቀው ክለብ ልዩነቱን አታዩ። ተመሳሳይ አይነት ገንዘብ ነው የሚያገኙት። ይሄ ደግሞ እነሱ ላለመውረድ ስጋት የማይፈጥርባቸው ከሆነ ለሌላ ክለብ ውጤት ለመልቀቅ ይገደዳሉ ማለት ነው። እንደዚህ አይነት ሁኔታ ውስጥ ይገባሉ። ክለቡ ግን አስቀድሞ የሚያገኘው የተሻለ ጥቅም ካለ ደረጃ ይዞ ሲያጠናቅቅ እንደዚህ አይነት ጥቅም የሚያገኝ ከሆነ ከሌላ ክለብ ጋር ተደራድሮ ነጥብን ወይም ደግሞ ውጤትን ለመቀየር አይችልም ማለት ነውና እንደዚህ አይነት አሰራሮች ቢኖሩ ብዬ እንደ ናሁ ስፖርት ጥያቄ አንስቼላቸው ነበር። በቀጣይ ግን የሚያዩት ጉዳይ እንደሆነ እንግዲህ አቶ ፍቃደ ማሞ የሊክሼር ካምፓኒው ሊቀመንበር ከዚህ በፊት ይህንን ሀሳብ ሰጥተውናልና እንግዲህ ተስፋ አለን ይስተካከላል ብለን እናስባለን። ነገር ግን የእግር ኳስ ቤተሰቡን ከሜዳ እያራቀ ያለ ጉዳይ ቢኖር በውድድር ዓመቱ መጨረሻ ላይ ክለቦች ነጥብ ይላቀቃሉ። እግር ኳስ ደግሞ ፍትሐዊ መሆን አለበት። ስለዚህ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ይሁን አወዳዳሪው አካል ሊክሼር ካምፓኒ እዚህ ላይ ከፍተኛ ጥንቃቄ ማድረግ አለባቸው። አሁን ለምሳሌ አስቀድሞ ሁለቱ የትግራይ ክለቦች ሱል ሽረ እንዳስላሴና የወልዋሎ ዓዲግራት ዩኒቨርሲቲ መውረዳቸውን አረጋግጠዋል። ከዚህ በኋላ መጠራቸው ክለቦች አሁንም ድረስ ስጋት ውስጥ ነው የሚገኙት። አርባ ምንጭ ከተማ አለ፣ ፋሲል ከተማ እንደዚሁ፣ ኢትዮ ኤሌክትሪክ፣ መቀሌ ሰባ እንደርታና አዳማ ከተማ ቀደም ሲል እንደገለጽኩት ስጋት ውስጥ ነው የሚገኙትና በ2018 ዓመተ ምህረት የውድድር ዘመን ምናልባት በኢትዮጵያ ፕሪሚየር ሊግ ላንመለከታቸው እንችላለን። ቅድም ማይኮፍ ስናወራ ያምናው የሊጉ ሻምፒዮና ክለብ ኢትዮጵያ ንግድ ባንክ እግር ኳስ ክለብ እንግዲህ የ2016 ሻምፒዮና ነበር እንደምታውቂው ማለት ነው። ዘንድሮ እንግዲህ ወራጅ ቀጠና ውስጥ ከሚገኙ ክለቦች አንደኛ ሆኗል። አምናም ወደ ፕሪሚየር ሊጉ የመጡ ክለቦች እንዲሁ አራቱም የመውረድ ሁለቱ ኦልሬዲ አስቀድመው ወርደዋል። እንዲሁም ደግሞ ሁለቱ ደግሞ አሁንም የመውረድ አደጋ ውስጥ ናቸው ያሉትና በእርግጥ የኢትዮጵያ ፕሪሚየር ሊግ እንደዚህ አይነት አነጋጋሪ ነገሮች ከዚህ በፊትም ጅማ በዋንጫ በበላ በአመቱ እንግዲህ መውረዱን አረጋግጦ የነበረ ክለብ ነው። አሁንም በተመሳሳይ መልኩ የኢትዮጵያ ንግድ ባንክ አምና ቢበላም ዘንድሮ የወራጅ ቀጠና ውስጥ ካሉ ክለቦች አንዱ ሆኗል። ኢትዮ ኤሌክትሪክም በተመሳሳይ መልኩ አምና ነበረ ወደ ፕሪሚየር ሊጉ የመጣው፣ እሱም የመውረድ አደጋ ውስጥ ነው። ቅድም አንተም አልገለጽከውም እንጂ ድሬዳዋም በተመሳሳይ መልኩ በ40 ነጥብ የመውረድ ስጋት ያለበት ክለብ ነው። ከ11ኛ አንስቶ ከ11ኛ ደረጃ አንስቶ እስከ 20ኛ ደረጃ ያሉት ክለቦች በአጠቃላይ የመውረድ አደጋ ውስጥ ናቸው ያሉት ማለት እንችላለንና በአጠቃላይ ትንቅንቁ እንዴት ተመለከትከው? አንድ ሳምንት ብቻ ነው ከዚህ በኋላ የሚቀረውና አብዛኛው ደግሞ ከ11ኛ ደረጃ አንስቶ ያሉት ነጥባቸው በጣም ተቀራራቢ ነውና በአንድ ነጥብ እንዲሁም ደግሞ በጎል ክፍያም ተከፍለው ተለይተው የሚገኙ ክለቦች አሉና የመውረድ ትንቅንቁ እንዴት ተመለከቷለን? ያው ቀደም ሲል ወደ አነሳነው ነጥብ ግን ስንመጣ እንግዲህ በኢትዮጵያ ክለቦች ታሪክ ወይም ደግሞ የፕሪሚየር ሊግ 1990 ነው እንግዲህ የኢትዮጵያ ፕሪሚየር ሊግ በአዲስ ፎርማት የመጣው ማለት ነው። ከዛ ጀምሮ ብናየው የወጥነት ችግር አለባቸው። በእርግጥ እንደ ቅዱስ ጊዮርጊስ እግር ኳስ ክለብ የመሰለ በጣም ትልቅ ክለብ በአፍሪካም የኢትዮጵያ ክለቦች ተሳትፎን ስታይ የሱ በቀዳሚነት ይመጣልና እሱ በተከታታይ የኢትዮጵያ ፕሪሚየር ሊግን የሁሉም ተደምሮ ራሱ ቅዱስ ጊዮርጊስ እግር ኳስ ክለብ ይበልጣል እስካሁን ድረስ ያነሳቸው የዋንጫ ክብሮችን ስናይ ማለት ነው። በወጥነት ምናልባት ፈረሰኞቹን ለማንሳት እንችላለን። ሌሎቹም ክለቦች ግን እንዳልሽው ዋንጫ ባነሱበት አመት ወይ ላለመውረድ በሚቀጥለው አመት ሲታገሉ ትመለከቻለሽ። ተጫዋቾችም ስለሚለቁ ነው። ነገር ግን አሁን የኢትዮጵያ ንግድ ባንክ እግር ኳስ ክለብ ባለፈው አመት ሻምፒዮና ነበረ። ኢትዮጵያን ወክሎ ደግሞ በካፍ ቻምፒየንስ ሊግ የውድድር መድረክ ላይም እንደዚሁ ተሳትፎ እንደነበረው እናስታውሳለንና በዘንድሮ አመት ያው አሰልጣኝ ነው እየመራው የነበረውም የቲም ስኳድም ተመሳሳይ ነው። አብዛኞቹ ልጆች አምና የነበሩት ልጆች ናቸው። እንደውም ለዚህ ለካፍ ቻምፒየንስ ሊግ የውድድር መድረክ ተሳትፎ ሲባል በሀገሪቱ ውስጥ በጣም ጥሩ ሁነኛ ግብ አስቆጣሪዎችም የመሃል ሜዳ ስፍራ ላይም ጥሩ ብቃትና ጥሩ ክሎት ያላቸውን ተጫዋቾች እንደዚሁ ማስፈረማቸውን እናስታውሳለን ክረምት ላይ ማለት ነውና አሁን ግን የወጥነት ችግር እንደ ሌሎቹ ክለቦች እየተመለከትንበት እንገኛለን ላለመውረድ። ይሄ በጣም የሚያሳዝን ነው። 2013 ፋሲል ከተማ እግር ኳስ ክለብ ሻምፒዮና እንደነበረ እናስታውሳለን አሰልጣኝ ስዩም ከበደ እየመራ። ከዛ በኋላ ግን ያሉትን አመታቶች ደግሞ ብናይ 2014 በእርግጥ እስከ መጨረሻው ድረስ ይዞ የተጓዘበትን ሂደት እናስታውሳለንና ያለፉትን ሁለት አመታቶች በተለይ በአሰልጣኙ ውበቱ አባተ ስር ሆኖ የአምና 6ኛ ደረጃን ይዞ አጠናቋል። ዘንድሮ ደግሞ እንደምትመለከችው የወራጅነት ስጋት ካለባቸው ክለቦች መካከል አንደኛው ፋሲል ከተማ ነው። በኢትዮጵያ ብሔራዊ ቡድን እግር ኳስ ክለብ ውስጥ ትልቅ ስም ያላቸው እንደነ ጌታነህ ከበደን የመሳሰሉ ትልልቅ ተጫዋቾች እዛው ፋሲል ከተማ እግር ኳስ ክለብ ላይ
ይገኛሉ። ነገር ግን ክለቡ በዘንድሮ ዓመት በጣም አሳዛኝ አፈጻጸምን ይዞ እየተመለከት ነው እንገኛለን። ጅማ አባጅፋርን አንስተሻል። 2010 ላይ ከአሰልጣኝ ገብረመድህን ኃይሌ ጋር እንደዚሁ ሻምፒዮና እንደነበረ እናስታውሳለን። አሁን ከኢትዮጵያ ከፍተኛ ሊግ ወርዶ ራሱ ታችኛው ሊግ ላይ ነው የሚገኘው። ጅማ አባ ቡና 2009 ላይ እንደዚሁ በተመሳሳይ በጣም በሚገርም ህዝባዊ መሰረት ያለው ክለብ ነው ተብሎ እዚህ እንደ ናሁ ስፖርት ምኛ ዘገባ ሰርተንላቸው ነበር። በጣም አስገራሚ ነገር ሄደው የወጥነትና የራዕይ ችግር እናይባቸዋለን። ክለቦቻችን ላይ የበለጠ በሀገር ውስጥ በደንብ አርግተው ተቆጣጥረውት ሊጉን 1 አመት 2 አመት ተሻግረው በዛው የማስቀጠልና ኢስት አፍሪካ ላይ ራሱ በዚህ በካፍ ኮንፌዴሬሽን ካፕ የውድድር መድረክ ላይና በካፍ ቻምፒየንስ ሊግ የውድድር መድረክ ላይ የተሻለ ጉዞን ሲያደርጉ አናይም። ይሄ ያወቃቀርም ችግር ነው አጠቃላይ የክለቦቹ ማለት ነውና በራሳቸው አቅም ክለቦች በወጥነት መዋቀር ሲችሉ እንደ ክለብ ምስረታቸው እግር ኳሳዊ ሲሆን የተሻለ ነገር ለማምጣት ይችላሉና አንዳንዶቹ የመንግስት ጥገኛ ናቸው፣ አንዳንዶቹ የግለሰብ ጥገኛ ናቸው እና እንደዚህ አይነት ሁኔታዎች ባሉበት ሁኔታ ውስጥ እንግዲህ ክለቦች የወጥነት ብቃት ያሳያሉ ተብሎ አይጠበቅም። አሰራራቸውን መፈተሽ ያለባቸው ይመስለኛልና የኢትዮጵያ ፕሪሚየር ሊግ ግን ዘንድሮ እንግዲህ ለሻምፒዮናነት የሚደረገው ፍክክር ያን ያህል የእግር ኳስ ቤተሰቡን ቀልብ የሳበ ነው ለማለት አይቻልም። ኢትዮጵያ ቡና የተወሰነ ተቀራርቦ የሊጉን የዋንጫ ክብር ለማንሳት ጥረት አድርጎ ነበር፣ አልተቻለም። ያው ሁለተኛ ደረጃን ይዞ ማጠናቀቁን እንደዚሁ በሸገር ተመልክተናል። የተዘነጋው ግን ሸገር ደርቢ ነው። እስቲ ስለ ሸገር ደርቢ ምን ትያለሽ? ያው ኢትዮጵያ ቡናና ቅዱስ ጊዮርጊስ እግር ኳስ ክለብ ሲባል ወደዚህ ራሱ ሙያም ሳንመጣ በየቤታችን ሆነን ተማሪም እያለን በጣም የሀገሪቱ ትልቁ ደርቢ ነው እና እንዴት ነው የመመልከት እድሉ አለሽ? ሁለቱም ክለቦች እንግዲህ በሀገር ውስጥ ከፍተኛ ደጋፊ ካላቸው ክለቦች መካከል ዋነኞቹ ናቸውና ደጋፊዎች አዳማ ድረስ በመሄድ ጨዋታውን ተከታትለው ነበር። አሪፍ ድጋፍ ነበረ። በፊት እንግዲህ አዲስ አበባ ላይ ነበር እንደዚህ ጨዋታዎች የሚካሄዱ የነበሩት። ተመሳሳይ ድባብ ለመፍጠር ተሞክሮ ነበር እንዳልነው ይሄ ጨዋታ ከዚህ ቀደም እንግዲህ ሲደረግ በደጋፊዎች ኃይል ያለ ጨዋታ ነው የሚመስለኝ። ምክንያቱም አደጋገፉና ጨዋታው ሜዳ ላይ እኩል አይመጣጠንም። ጨዋታው ያን ያህል እንደ ሸገር ደርቢ ሳቢ አይደለም። ብዙ ጊዜ ጎልም ያን ያህል የሚቆጠርበት አይደለም። ይሄን ያህል አሪፍ ጨዋታ የምናይበት አይደለም። በደጋፊው ተደግፎ ያለ ደርቢ ነውና አሁንም 2-0 በሆነ ውጤት ነው ያለቀው። ጥሩ ጨዋታ ልንለው እንችላለን። እንግዲህ ይሄ ብዙም ኤክስፔክት አይደረግም። የሸገር ደርቢ ድጋፉ ነው ሞር ትኩረት የሚሰበው እንጂ አጫዋቱ ከዚህ ቀደምም እንደምናየው ይሄን ያህል ብዙም የሚጠበቅ አይደለም፣ የተለመደ ነው። ያው ሸገር ደርቢ እንግዲህ ከሸገር ርቋል። ያው ብዙ የእግር ኳሱ ቤተሰቦችም ቅሬታ የሚያነሱበት ነው። አዲስ አበባ ላይ መደረግ አለባቸው። ሁለቱም የአዲስ አበባ ተወካይ ክለቦች ናቸው። በዛ ላይ በጀት አይደሉም። በራሳቸው ቁሳቁስ እየሸጡ ከባህል ሀብቱም ኬትም ከዲያስፖራውም አንዳንድ ጨዋታዎችን ደግሞ አሁን ቀደም ሲል ወደ አሜሪካንም ይዘው ሄደው የሸገር ደርቢ ዱባይ ላይም ተደርጓል ከዚህ በፊትና እንደዚህ አይነት ነገሮች አሉ። ሁለቱ ክለቦች በጣም አንጋፋ ናቸው። በርካታ ደጋፊዎች ያላቸው ክለቦች ናቸውና የኢትዮጵያ እግር ኳስ ሲነሳ ታሪካቸው አብሮ የሚነሳና የሚያያዝ ሁለት ቡድኖች ናቸው። ወደ አዲስ አበባ ቢመጣ አሪፍ ነው እንዳልሽው። በቅርብ ርቀት ደግሞ እዚህ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ መደረጉ ደግሞ በአንጻራዊነት የተሻለ ነው ማለት ይቻላል እና አሁን ኢትዮጵያ ቡና የዚህን የደርቢ ጨዋታዎች ማሸነፍ የጀመረበትን ሁኔታ እየተመለከትን እንገኛለን። በእርግጥ ፈረሰኞቹ አዲስ ስትራክቸር ላይ ነው የሚገኙት። ያው እንደሚታወቀው ራሳቸውን ለመቻል የበጀት ገደብ አለባቸው። እንደ በፊቱ በደንብ አድርገው ብዙውን ገንዘብ ዶኔት የሚያደርጋቸው ባለሀብት ጋር አሁን ላይ ያን ያህል አይመስሉኝም እና ያሉት መረጃዎች ይሄንን ነው የሚያሳዩት። በራሳቸው ጥረት እያደረጉ ነው። ስም የሌላቸውን ከአካዳሚው የሚወጡ ወጣት ተጫዋቾችን እንደነ ሀብታሙ ጉልላት የመሳሰሉ ወጣት ተጫዋቾችን ይዘው እየወጡ ነው የሚገኙትና እንደዚህ ሽግግር ባለበት ሁኔታ ላይ ምናልባት ውጤት ላይ መጣ ይችላል። ግን አሁንም አሰልጣኝ ፋሲል ተካልኝ የቀድሞ የፈረሰኞቹ ሌጀንድ ነው። ለውጦችን ለማምጣት ጥረት እያደረገ ነው። ቅዱስ ጊዮርጊስ እግር ኳስ ክለብም አሁን የሚገኝበት የደረጃ ሰንጠረዥ ያን ያህል ክለቡን ይመጥናል ተብሎ አይጠበቅምና በቀጣይ እስኪ እንደው እናየዋለን በስፋት የደርቢውንና እንደዚህ የሁለቱም ክለቦች አካሄድ ከመንግስት በጀት ክለቦች ጋር እየተጋፉን የሚገኙት ችግር የለባቸውም። እንደምታውቂው የመንግስት በጀት ይለቀቃል። ነገር ግን እግር ኳሱ ላይ ለውጥ የለም እንደምታዩ። እነዚህ ደግሞ ሁለት ክለቦች ደግሞ ጌጦች ናቸው። እውነት ለመናገር ባወቃቀርም ደረጃ ካየሻቸው የተሻለ ስትራክቸር ካላቸው ክለቦች መካከል ሁለቱ ህዝባዊ መሰረት አላቸው ለማለት እንችላለን። ወራዊ መዋጮ አላቸው ሁለቱም ደጋፊዎች። ኮፍያ በሌላው ዓለም እንደምናየው ስከርብ የመሸጥ ማሊያዎችን የመሸጥ ሱቆችን ከፍቶ ራሳቸውን ለመቻል የሚያደርጉትም እንቅስቃሴ እጅግ በጣም የተለያዩ ውድድሮችም ያስተናግዳሉ። ሌሎችም ውድድሮች ያደርጋሉ። ቤተሰባዊ ሩጫ እንደዚህ ትክክል እንደዚህ አይነት ጉዳዮች እንግዲህ ወደ ሌሎችም ክለቦች እንዲዛመት እንፈልጋለን እንደተሞክሮ ወስዶ ማለት ነውና ሌላ ጊዜ በስፋት እነዚህን ጉዳዮች
ጉዳዮች እንመለከታቸዋለን። ካለን ሰዓት አንጻር ግን ይህንን ጉዳይ እዚህ ላይ ብናበቃ ጄሪ። ወደ ሌላው የሀገር ውስጥ ስፖርታዊ ወሬዎቻችን ስናልፍ ስድስተኛው መላው የኢትዮጵያ ጨዋታ እንግዲህ በነገው ዕለት ጅማ ላይ መካሄድ ይጀምራል ማለት ነው። በ26 ስፖርቶች ጨዋታዎች የሚደረጉ ይሆናል። በ26 ዘርፎች ነው ውድድሩ የሚካሄደው። ጅማ ላይ ነው። ከዚህ ቀደም እንግዲህ ይሄ ውድድር ትልቅ ውድድር ነው ማለት እንችላለን። በርካታ አትሌቶችን በርካታ ስፖርተኞች ከዚህ ውድድር ላይ ወደ ክለቦች እንዲሁም ደግሞ ወደ ተለያዩ እንትኖች ሲዘዋወሩ ይስተዋላል እና እንዴት ተመለከተዋል? ትልቅ ውድድር ከመሆኑ አኳያ ነገ ነው የሚጀምረውና ምን አስተያየት አለ እሱ ላይስ? ስድስተኛው የመላው ኢትዮጵያ ጨዋታ እንግዲህ የኦሎምፒክ አይነትና የዚህ የአፍሪካ ኦሎምፒክ አለ። ከዛ ደግሞ ኦሎምፒክን ደግሞ የምናውቀው ነው። እንደዚህ አይነት ትስስሮችን በመስጠትም በጣም ጠቀሜታ ያለው ተተኪ ስፖርተኞችን ለማግኘት የሚያመች ትልቅ የውድድር መድረክ ነው በሀገሪቱ ማለት ነው። ያለፉትን 12 ዓመታት በተለያየ መልኩ እንግዲህ ሳይካሄድ ቆይቷል፣ ተቋርጦ ማለት ነው። አሁን እንግዲህ ለስድስተኛ ጊዜ በኦሮሚያ ክልል በጅማ ከተማ አስተናጋጅነት የሚካሄድ ነው የሚሆነው። ይህንን ውድድር እንግዲህ የሚያዘጋጀው ደግሞ የኢትዮጵያ ባህልና ስፖርት ሚኒስቴር ነው። እንግዲህ 12 ክልሎችና 2 ከተማ መስተዳደሮች እንደዚሁ የሚሳተፉበት እንደሆነ ታውቋል። በርካታ ተተኪ ስፖርተኞች ይገኝበታልም ተብሎ እየተገመተ ነው የሚገኘው። ቀደም ሲል እንደጠቀሽው አንቺ 26 የስፖርት አይነቶች አሉ። ብዙ ስፖርቶች የሚካሄዱበት ጋር ከመሆኑ ጋር ተያይዞ እንግዲህ መንግስት ትልቅ ትኩረት ሰጥቶታል። ባህልና ስፖርት ሚኒስቴር ይፋ እንዳደረገው መረጃ ከሆነ ማለት ነውና ትስስርን በተለይ አካባቢን ከአካባቢ ክልልን ከክልል በስፖርት ያው ትልቅ አቅም አለው። በመላው ዓለም እንደምንመለከተው ኦሎምፒክ ቀለበቶቹ ራሱ ያመሩናል አይደል? ትስስሮቹ የህዝቡን ትስስር የሚያሳይ ነውና ተሳትፎ በራሱ የሚሰጠው ነገር አለ። በዚህ ላይ ክልሎችም ከተማ መስተዳድሮችም ሲሳተፉ እዛ ላይ የሚወስዷቸው ተሞክሮዎችና ልውውጦች ይኖራሉ። ስፖርተኛውም በዛ ልክ ማለት ነውና ለሀገሪቱም ስፖርት ጥሩ ነገር ነው። አሁን ደግሞ ሀገሪቱ ያለበትን ሁኔታ እናውቃለንና ስፖርት የበለጠ ፈውስ ሆኖ ነገሮችን ወደ ተሻለ አቅጣጫ ያመጣል ተብሎ ይገመታል። እንግዲህ እና ያሉት ሁኔታዎች እንደዚህ ናቸው። ነገ ግን የመክፈቻ ስነ ስርዓቱ ይደረጋል። እዛ ያሉ ባልደረቦች አሉን፣ መረጃዎች ይሰጡናል። እንግዲህ ውድድሩ ላይ የሚደረጉትን ውጤቶች ደግሞ ከስር ናሁ ስፖርት ለተመልካቾቻችን እንደሚያደርስ ከወዲሁ እንግዲህ በአክብሮት እንገልጻለን። ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎቻችን ይሄን ይመስል ነበር። ካፍታ ቆይታ በኋላ ወደ ባህር ማዶ ስፖርታዊ መረጃዎቻችን ምንሻገር ይሆናል። በድጋሚ አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ውድ ተመልካቾቻችን ወደ ባህር ማዶ ስፖርታዊ ወሬዎቻችን ስንሸጋገር በትላንትናው ዕለት እንግዲህ የፊፋ የዓለም የክለቦች ዋንጫ ተጀምሯል። 32 ክለቦች ናቸው በዚህ ውድድር ላይ የሚሳተፉት። አሜሪካ ላይ እንደሚደረግ ይታወቃልና በአላሊና በኢንተር ሚያሚ ጨዋታ ነበር። እንግዲህ በግብጽ አላሊና በአሜሪካው ኢንተር ሚያሚ ነበር ጨዋታ የጀመረው። 0-0 በሆነ ውጤት ነው የተጠናቀቀው ከሜሲ ጋር ተያይዞ። እንዲሁም በአጠቃላይ ጨዋታው ከመግቢያው ጀምሮ እጅግ አነጋጋሪ ነበር። እንዲሁ ደግሞ ባየር ሙኒክ ከኦክላንድ ሲቲ ጋር ጨዋታቸውን አድርገው ነበር። 10-0 በሆነ ሰፊ በሆነ ውጤት ነው የተጠናቀቀው። ፒኤስጂ ከአትሌቲኮ ማድሪድ እንዲሁም 4-0 በሆነ ውጤት ነው የተጠናቀቀው። ይህ ጨዋታ እንግዲህ 80,000 ደጋፊዎች ነው ገብተው የተመለከቱት። ፓልሜራስ እንዲሁ ደግሞ ከፖርቶ ተገናኝተው ነበር። 0-0 በሆነ ውጤት ተጠናቋል። በትላንትናው ዕለት ነው እንግዲህ ውድድር የጀመረው። አነጋጋሪ ከሆኑ ነገሮች ነው ውድድሩ የጀመረውና እንዴት ተመለከትከው? እንግዲህ የውድድር መድረክ በአዲስ ፎርማት ነው የመጣው። እንደሚታወቀው 32 ክለቦች ተሳታፊዎቹንም በዛ አድርጎ መጥቷል። ዘንድሮ እንግዲህ በአሜሪካ ነው። ልክ የዓለም ዋንጫ አይነት ቅርጽ አለው። የብሔራዊ ቡድኖች የዓለም ዋንጫ አይነት ነው። በየ4 ዓመቱ ነው ከዚህ በኋላ የሚካሄደው። የአውሮፓ ላይ የየሊጋቸውን የቻምፒየንስ ሊግ የውድድር መድረክ የዋንጫ ክብርን የሚያሳኩ ክለቦች በየ4 ዓመቱ ይሰላና እስከ 4 ዓመት ድረስ ይሰላና
ዋንጫውን ያነሳ የቻምፒየንስ ሊግ የዋንጫ ክብርን ያነሳ በቀጥታ ተሳታፊ ይሆናልና ሌሎቹ ግን በሚያሳኩት ውጤት መሰረት የ4 ዓመቱ ተሰልቶላቸው ወደ ውድድር መድረኩ የሚያመሩበትን አይነት ፎርማት ነው ይዞ የመጣው። እንግዲህ ይህ የውድድር መድረክ እንዳልኩሽ ፊፋ ለማስተዋወቅም ነው ከፍተኛ በጀት መድቦ ነው ሽልማቱን ራሱ በጣም ከፍ አድርጎት ወደ $1 ቢሊዮን ነው አጠቃላይ ለተሳታፊዎች እንደየተሳትፏቸው የሚሰጠው። የተሳተፉትም ወደ 12.5 አካባቢ እንደዚሁ የሚያገኙበት ሂደት አለ። ይሄ ክለቦችን በደንብ አርግቶ አሁን ካለው የፋይናንሻል ክራይሲስ በደንብ ነፃ ያደርጋቸዋል ተብሎ ይጠበቃልና ትልልቅ ተጫዋቾችን ስመጥር እንደነ ሊዮኔል አንድሬስ ሜሲን ያሉ ትልልቅ ተጫዋቾችን የመጠቀም ክርስቲያኖ ሮናልዶም በዚህ ውድድር መድረክ ላይ እንዲገኝላቸው ፍላጎት ነበራቸው። ቼልሲ ላይም እንደዚሁ ግፊት ሲያደርጉ ነበር። ቼልሲ ፈርሞ ያው የዛ ውድድር መድረክ ላይ ስለሚሳተፍ እንደዚሁ የሳውዲ ፕሮ ሊጉ ክለብ ሀሊል በዚህ ውድድር ላይ እንዲሳተፍና እሱ ወደዛ ፊርማውን አኑሮ ከአልናስር ወደዛ ሙቭ አድርጎ ውድድሩ እንዲያደርግ ተፈልጎ ነበር። ያው ለማስተዋወቅና እነዚህ ሲኒየር ተጫዋቾች እንዲኖሩ የውድድር መድረክ ላይ በደንብ ማለት ነውና በእንደዚህ አይነት መልኩ ነው እንግዲህ ስነ ስርዓቱ አጠቃላይ የተጀመረው። የአፍሪካ ተወካዩ ክለብ አልሂላል የግብፁ ክለብ እንግዲህ በአፍሪካ በትልቅ ደረጃ ከሚነሱ ክለቦች መካከል አንደኛው እንደሆነ ይታወቃል። ከኢንተር ሚያሚ ጋር ነው ጨዋታውን ያደረገው። ኢንተር ሚያሚ ደግሞ የሜጀር ሊግ ሶከር የዛው የአሜሪካው ክለብ እንደነበረ ይታወቃል። በዚህ ክለብ ውስጥ ደግሞ እንደነ ሊዮኔል አንድሬስ ሜሲን የመሳሰሉ በጣም ስመጥር ትልልቅ የባሎን ዶር ሽልማት ተመላልሰው ያነሱ ብዙ ተጫዋቾች የሚመኙት ነገር ግን እሱ ቀለል አድርጎ ወደ 7 ጊዜ የዚህን የዋንጫ ክብር ይህንን የሽልማት ክብር ማንሳት የቻለ ትልቅ ተጫዋች ነው እና እነዚህ ተጫዋቾች መገኘታቸው የበለጠ ውድድሩ ሰው እይታ ውስጥ የእግር ኳስ አፍቃሪ ውስጥ ትልልቅ የስፖንሰርሺፕ ካምፓኒዎች ውስጥ እንዲገባ አድርጎታልና በእንደዚህ አይነት ሂደት ውስጥ ነው እንግዲህ ውድድሩ እየተከናወነ የሚገኘው። እንዳልሽው ሜሲ በጣም በብዙ ውዝግብ ውስጥ ሆኖ ነው ይህን ጨዋታ ያከናወነው። ጨዋታውም እንግዲህ 0-0 በሆነ አቻ ውጤት ተጠናቋል። ሀሊላልና የኢንተር ሚያሚ ያደረጉ ጨዋታ ነጥብ ተጋርተውበት ወጥቷል። ብዙ አስገራሚ ነገሮች እየተነሱ ነው የሚገኙት ከዚህ ጨዋታ ጋር በተያያዘ ከዚሁ የዓለም ክለቦች ሻምፒዮና የውድድር መድረክ ጋር በተያያዘ ባየር ሙኒክ እንግዲህ ቀደም ሲል እንዳነሳሸው 10-0 በሆነ ውጤት ኦክላንድ ሲቲን እንደዚሁ ማሸነፍ ችሏል። በዚህ የውድድር መድረክ ላይም በከፍተኛ የጎል አስቆጣሪነት ወይም የጎል ልዩነት የተመዘገበ ውጤት ነው። እንደሚታወቀው እንግዲህ ባየር ሙኒክ በጣም ትልቅ ክለብ ነው። ኦክላንድ ሲቲ ደግሞ እንደዚሁ የኒውዚላንድ ክለብ ናት። አብዛኞቹ ይህንን እግር ኳስ የሚጫወቱት ከሌላ ስራ ጋር በማጣመር ነው ጨዋታቸውን የሚያደርጉት። ለምሳሌ ግብ ጠባቂው ስቶር ኪፐር እንደሆነና ግምጃ ቤት ነው እንደዚህ አይነት ስራ እንደሚሰራ የፖሊስ ስራ ላይ ያሉ ተጫዋቾች እንደዚሁ እንዳሉ አንዳንዶች እንደውም የዋና የሚሰሩበት መስሪያ ቤት ፍቃድ ስላልሰጣቸው ወደዚህ የውድድር መድረክ እንዳላመሩ እየተገለጸ ነው የሚገኘውና አሁን ላይ ምናልባት ባየር ሙኒክ 10 ግብ በዚህ የጨዋታ ላይ ያስቆጠረ ሲባል የጎል ልዩነቱን የሚመለከቱ ይኖራሉና እንደውም አመታዊ በጀታቸው ራሱ በጣም አነስተኛ ለዚህ ለውድድር መድረክ ከኒውዚላንድ ወደ አሜሪካን ያቀኑበት አጠቃላይ የጉዞ ሂሳባቸው ሲሰላ ከአመታዊ በጀታቸው በ2 እጥፍ ነው ለጉዞ ያወጡት ማለት ነውና ያን ያህል በጣም ስማርት በጣም ዓለም ላይ የሚታወቅ ትልቅ ስታር ያሌለው ክለብ ነውና ያው 10-0 በሆነ ውጤት ቢጠናቀቅም ያን ያህል ልዩነቱ እንግዲህ ይሄ ይመስለኛል የቡድኖቹ አወቃቀርና ያላቸው የፋይናንስ ሁኔታ ይመስላል። እንግዲህ በቀጣይም ምናልባት ከሌሎች ተጋጣሚዎች ክለቦች ጋር በሚያደርገው ጨዋታ ከዚህም የባሰ ጎል ሊቆጠርበት እንደሚችል እንግዲህ ተመልካቾቻችን ከግምት ማስገባት አለባቸው ማለት ነው። የፒኤስጂ እና የአትሌቲኮ ማድሪድ ጨዋታ በጣም ጥሩ ጨዋታ ነው። የወቅቱ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ባለ ክብር ነው ፒኤስጂ እንደሚታወቀው። አትሌቲኮ ማድሪድ ደግሞ ያው ላሊጋው ላይ ያለው ተሳትፎ በሪያል ማድሪድ እና በባርሴሎና የተሸፈነ ቢሆንም እንደዚሁ አትሌቲኮ ማድሪድም ስታዩ 3ኛ ያጠናቅቃል። አውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ፋይናሊስት የነበረባቸውን አመታቶች ማንሳት እንችላለን። ዲያጎ ሲሞኒ በጣም ሲኒየር አሰልጣኝ ነው። ከ10 ዓመታት በላይ በዚህ ክለብ ውስጥ የቆየ አሰልጣኝ ነውና
ከፒኤስጂ ጋር ግን እንደዚህ በአራት ግብ ልዩነት ጨዋታው ይጠናቀቃል ተብሎ አልተጠበቀም ነበረ። በእርግጥ ሉዊስ ኤንሪኬ የፒኤስጂን እግር ኳስ ክለብ በሂደት እየገነባ የአውሮፓ ቻምፒየንስ ሊግ የውድድር መድረክን እንደነ አርሰናል፣ አስተን ቪላን የመሳሰሉ እንደዚሁ ሊቨርፑልን የመሳሰሉ ትልልቅ ክለቦችን አሸንፎ የመጨረሻው ጨዋታ ላይ ደግሞ ታስታውሻለሽ ኢንተር ሚላንን በምን አይነት መልኩ እንዳሸነፈ ማለት ነውና በፍጻሜ ጨዋታ 5 ግቦችን አስቆጥሮ ያሸነፈ ክለብ ነው። በጣም በመገንባት ላይ ያለ ነው። ስታሮችን እንደዚህ ኢጎ ያለባቸው ተጫዋቾች ለነ ክሊያን ምባፔን የመሳሰሉ ትልልቅ ተጫዋቾችን ካጣ በኋላ ነገር ግን በወጣት ተጫዋቾች ደግሞ በጣም አስገራሚ ጉዞ እያደረገ የሚገኝ ክለብ ነውና ያው አትሌቲኮ ማድሪድን 4-0 በሆነ ውጤት ማሸነፍ ችሏል። ቼልሲ እንግዲህ ዛሬ ጨዋታውን የሚያከናውን ነው የሚሆነው። ዛሬ የሚደረጉ ጨዋታዎች አሉ። ከላ ኤፍሲ ጋር ያደርጋል። ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። ቦካ ጁኒየርስ ከቤኔፊካ እንደዚሁም ደግሞ ፍላሚንጎ ከሰሜን አፍሪካዊቷ ሀገር ተወካይ ኤስ ቱኒስ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል። ፍላሚንጎ ከቦሩሲያ ዶርትሙንድ ሌላኛው የጀርመኑ ክለብ እንደዚሁ በዚህ በዓለም ክለቦች የመጀመሪያ ጨዋታ ላይ የሚያከናውኑ ነው የሚሆነው። በጥሩ ሁኔታ እየተከናወነ ይገኛል። እንግዲህ አሁን ውድድሮች እንዳለ የሉም። የሊግ ጨዋታዎች ተጠናቋል። አብዛኛውን የያዘው የዝውውርና የዓለም ክለቦች አሜሪካ ላይ እየተከናወነ የሚገኘው ውድድር ነው። እንግዲህ ከዚህ ከፊፋ የዓለም ክለቦች ዋንጫ ሳንወጣ በትላንትናው ዕለት አንዳንድ አነጋጋሪ ነገር ተከስቶ ነበረ። ሜሲ ከስፒዲ ጋር የነበረበት ውዝግብ እንዲሁም ደግሞ ቤና ላይም ከገባ በኋላ አንዳንድ ያልተገቡ ተግባሮችን ሲፈጽም ነበርና እስቲ ስለሱ ምን ትላለህ? ምን አስተያየት አለ? እንግዲህ እነዚህን ሁለት ኮከቦች በተለይ ክርስቲያኖ ሮናልዶ እና ሊዮኔል አንድሬስ ሜሲ ጨዋታቸውን በሚያደርጉበት ሰዓት ላይ አሁን ይሄ ስፒዲ ዩቲዩበር ነው እንደሚታወቀው ማለት ነው። ብዙ የእግር ኳሱ ቤተሰቦች ስፖርት ላይ የሚሆን ማንኛውም እንትን ላይ በደንብ ያውቁታልና አሁን ላይ አንደኛውን አታክ ለማድረግ ወይም ደግሞ የሚያደርገውን እንቅስቃሴ ለመክታት ያንደኛው ስም ይጠራል እሱ በሌለበት ማለት ነው። ለምሳሌ የጀርመን ብሔራዊ ቡድን ጨዋታውን በሚያደርግበት ሰዓት ላይ ከፖርቹጋል ብሔራዊ ቡድን ጋር ሴሚፋይናል ላይ ታስታውሻለሽ እና ሜሲ እያሉ የጀርመን ብሔራዊ ቡድን ደጋፊዎች እዛ ስቴዲየም ላይ ሲዘምሩ ነበር። ክርስቲያኖን በሜሲ ያበሽቁታል፣ ሜሲ እንዲሁም በተመሳሳይ መልኩ በክርስቲያኖ ሲያበሽቁት ይስተዋላል። የሱን ፐርፎርማንስ እዛ ላይ የሚኖረውን ተጽዕኖ ለማሳደር ነውና እዚህ ጋም ከስፒዲ ጋር ተያይዞ እንግዲህ እሱ ከዚህ ቀደም እንደሚባለው በግልጽም እሱም ተናግሮታል። የክርስቲያኖ ሮናልዶ አድናቂ ነው በተደጋጋሚ እንደሚለው ማለት ነውና ነገር ግን ሜሲን የሚያንቋሽሹ አንዳንድ ቪዲዮዎች ከዚህ በፊት እንደተያዙበትም እየተገለጸ ነው የሚገኘው። ማለት ሜሲን ዝቅ የሚያደርግ ነገር፣ ሮናልዶን ደግሞ በአንጻሩ ከፍ የሚያደርግ ነገር ማለት ነው። ትላንትና እንግዲህ በዚህ በጨዋታው እንቅስቃሴ ላይ ከጨዋታው አስቀድሞ ጨዋታው ከመጀመሩ አስቀድሞ የተለያዩ የሚዲያ አካላት ይህንን ጉዳይ ሲያወጡት ነበረ። ያለው ውዝግብ ወደ ጨዋታውም ያመራል ተብሎ እየተጠበቀ ነበረና ንግግር ለማድረግ ጨዋታውን በተመለከተ ፈልጎ ነበር ዩቲዩበሩ ስፒዲ ማለት ነው ከሊዮኔል አንድሬስ ሜሲ ጋር። ነገር ግን ሜሲ ኢግኖር አድርጎታል ወይ አልፈለገም ከሱ ጋር ለመነጋገርና እሱ የሚያነሳቸውን ጥያቄዎች ለመመለስ ፍቃደኛ አልነበረም እና ጨዋታው ከተጠናቀቀም በኋላ እንደዚሁ ሌሎች ተጫዋቾች እንደውም ለማግባባትና ቃለ መጠይቅ ለማድረግ እሱ የሚያወራውን ነገር እሱ ምላሽ ለመስማት ፍላጎት ነበራቸው። ነገር ግን ሜሲ ፍቃደኛ ሳይሆን ቀርቷል። እንግዲህ የሚቀጥለው ውዝግብ ወይም ደግሞ እሱ ደግሞ ያለው በዚህ ሁኔታዎች ላይ ደግሞ ያለው አቋም በምን አይነት ነገር ያንጸባርቃል የሚለው ነገር እየተነሳ ነው የሚገኘው። ነገር ግን የክርስቲያኖ ሮናልዶም አሁን እንግዲህ ክርስቲያኖ ሮናልዶ እዚህ የውድድር መድረክ ላይ የለም። ነገር ግን ተያይዞ ይነሳል። የክርስቲያኖ ሮናልዶ ደጋፊዎች ደግሞ ሜሲ ሲበሳጭና አንዳንድ ነገሮች ሲደርሱበት በጣም ደስተኞች ናቸውና በቀጣይ እንግዲህ የሁለቱ ውዝግብ በምን አይነት መልኩ ይቋጫል የሚለውን ቀጣይነት ካለው ተመልክተን እንግዲህ ወደ ውድ ተመልካቾቻችን የምናደርስ ነው የሚሆነው። ከዚህ ከባህር ማዶ ስፖርት የመረጃዎቻችን ሳንወጣ ወደ ዝውውር ወሬዎች ስናልፍ ፕሪሚየር ሊጉ ላይ እንግዲህ ክለቦች የተለያዩ ተጫዋቾችን እያዘዋወሩ ይገኛል። እንግዲህ ፍሎሪያን ዊርትዝ ሊቨርፑል መግባቱ ይታወቃል። በቡንደስሊጋው እንዲሁም ደግሞ በፕሪሚየር ሊጉ ውዱ ዝውውር ተብሏል። ይህ ዝውውር በሊቨርፑልም ታሪክ ውዱ ፈራሚ ነው ይህ ተጫዋች። እንዲሁም ደግሞ ማንቸስተር ሲቲ ከራያን አይት-ኑሪ እና ከራያን ቼርኪ ጋር ያው እንደፈረሙ ይታወቃል። ከሊዮንና ከወልቭስ ነው እነዚህ ክለቦች የገቡት። ሲቲም በተመሳሳይ ሲቲ እንግዲህ ከፔፔ ጋርዲዮላ የተለያዩ ተጫዋቾችን እያመጣ ነው የሚገኘው። ከ8 ዓመት ወዲህ እንግዲህ ያለ ዋንጫ አጠናቋል ፔፔ ጋርዲዮላ እና ይህንን ለመበቀል ይመስላል የተለያዩ ተጫዋቾችን እያስፈረመ ነው የሚገኘው። ማንቸስተር ዩናይትድም እንዲሁ ተጫዋቾችን እያዘዋወረ ይገኛል። ፕሪሚየር ሊጉ ላይ የሚገኙ ቡድኖች በተለይ ቶፕ ፎሮች ተጫዋቾችን እያዘዋወሩ ነው።
በተቃራኒው ግን አርሰናል አሁንም ከዙቤሜንዴ ውጪ ያው ዙቤሜንዴም ወሬ ላይ ነው ያለው ፈርሟል ነው የሚባለው ያው መፈረሙን ክለቡም አላሳወቀም ይፋ አላረገምና እስካሁን ተጫዋች በይፋዊ መልኩ ያዘዋወረ አይደለምና እንዴት ተመለከቷል የዝውውር ሂደቱን አርሰናልም ደጋፊዎች እየተሰላቹ ያለ ይመስለኛል ከበርካታ ተጫዋቾች ጋር ስሙ ይነሳል አርሰናል ግን በመጨረሻ ሰዓት የተለያዩ ክለቦች ተጫዋቾችን ሲያስፈርሙ ነው የሚታየውና እንዴት ተመለከቷል የዝውውር መስኮቱም የአርሰናልስ እንቅስቃሴ እንዴት የዘንድሮ ዓመት እንግዲህ የዝውውር መስኮት በተለየ ሁኔታ ነው እየሄደ ያለው ሁለቴ ተከፍቶ የዚህ የዓለም ክለቦች ሻምፒዮና ስላለ የመጀመሪያው ዙር ተከፍቶ እንግዲህ ባለፈው ሐሙስ ተጠናቆ እንደገና አሁን ደግሞ ዛሬ ይከፈታል በሁለት ምዕራፍ ነው እየተደረገ የሚገኘውና ትልልቅ እንግዲህ የመረጃ ምንጮች መጀመሪያ የወሬያቸው አድማቂ ያደረጉ ነው ይወጣ ያለው የሚገኘው መረጃዎች ማለት ነውና የተለያዩ ክለቦች ቀደም ሲል እንደተጠቀሻቸው ከተለያዩ ተጫዋቾች ጋር ስማቸው እየተያያዘ ነው የሚገኘው አርሰናል ያው በጣም ደካማ አይነት እንደተለመደው ነው ከዚህ በፊትም እንግዲህ ከተለያዩ ተጫዋቾች ጋር ሲጀመር የዚህ የዝውውር መስኮት ሲከፈት ብዙ ተጫዋቾች ከአርሰናል ጋር ስማቸው ይያያዛል አንዳንድ ጊዜ ደጋፊዎችም ለአርሰናል ካላቸው ምኞት ይመስለኛል የአርሰናል እግር ኳስ ክለብ እንደውም ያላሰባቸውን ተጫዋቾች ወደ ክለባቸው እንዲመጣ ከፍላጎት ከማሳደር አንፃር አንዳንድ ቪዲዮዎችን ይሰራሉ የተለያዩ ጽሁፎችን ያወጣሉ ከአርሰናል ጋር በተያያዘ ማለት ነው ነገር ግን ፋይናሊ ሁልጊዜም የምናየው የአርሰናል የዝውውር ሁኔታ ደጋፊው በሚፈልገው ሁኔታ ሲቋጭ ተመልክተን አናቀምና ዘንድሮም በተመሳሳይ አይነት ሁኔታ ነው የተከናወነ የሚገኘው ጥር ላይ ነበር የ9 ቁጥር አጥቂ ሚና ያላቸውን ተጫዋቾች ያስፈርማል ተብሎ ጥረት ሲደረግ የነበረው ደጋፊዎች ጮታቸውን ሲያስተጋቡ ነበረ በኋላ ላይ ደግሞ ብዙ የአርሰናል ተጫዋቾች ተጎዱ እና አንደኛ የሊጉን የዋንጫ ክብርም ለማጣቱ ሊቨርፑል ዘንድሮ እንደምታውቂው በጣም አነስተኛ ነጥብ ይዞ ነው ያጠናቀቀው የሊጉ ሻምፒዮና ሲሆን ማንቸስተር ሲቲም በጣም ተዳክሞለታል ቼልሲን የመሳሰሉም ክለቦች ያናህል የወጥነት ችግር ሲነሳባቸው የነበሩ ክለቦች ናቸው አርሰናል ከባለፉት 2 ዓመታት የውድድር ዓመት ዘንድሮ የተሻለ እድል ነበረው ምክንያቱም ማንቸስተር ሲቲ ተቆርጦ ወጥቶለታል ዘንድሮ በጣም አነስተኛ ወይም ደካማ የሚባል አፈጻጸም ነበርውና አርሰናል ዘንድሮ ደጋፊዎቹ ተስፋ አድርገው ነበር ነገር ግን የተጫዋቾች ጉዳትና እሱ ደግሞ ጃንዋሪ ላይ ተጫዋቾች ያለ ማስፈረሙ መስዋዕትነት አስከፍሎታል ማለት ይቻላል ይሄ እንዳይደገምብለት እንግዲህ አሰልጣኝ ሚካኤል አርቴታ አሁን በክረምቱ የተጫዋቾች የዝውውር መስኮት ላይ ከክለቡ ባለሀብቶችም ከ200 እስከ 300 ሚሊዮን ፓውንድ ድረስ በተለይ የ9 ቁጥር ሚና ያለውን ተጫዋች እንዲያስፈርም ፍቃድ ተሰጥቶታልና ጆኬሬሽ ነበር ቪክቶር ጆኬሬሽ የስፖርቲንግ ሊዝበንን ለመልቀቅ ከፍተኛ ፍላጎት እንዳለው ይታወቃል እና አርሰናል መዳረሻው እንዲሆን ደግሞ ይፈልጋል አስቀድሞ አሰልጣኝ ሚካኤል አርቴታ ይሄ ተጫዋች ወደ ክለቡ እንዲመጣለት ይፈልግ ነበር በኋላ ላይ ግን ወደ ቤንጃሚን ሴስኮ ደግሞ ሐሳቡን ቀየረና ተጫዋቹ አንደኛ 21 አመቱ ላይ ነው የሚገኘው በቡንደስሊጋው በአርቢ ላይፕዚግ በጣም ጥሩ እንቅስቃሴ ያደረገ ያለ ተጫዋች ነው እንደውም የብሔራዊ ቡድኑ ያናህል ውጤታማ ስላልሆነ ነው ብዙ ጊዜ የማይነሳው የዚህ ተጫዋች እንጂ በአርቢ ላይፕዚግ በጣም ጥሩ እንቅስቃሴ ያደረገ ጎሎችን እያስቆጠረ የሚገኝ ተጫዋች ነው እዚህ ተጫዋች ላይ ፍላጎት አላቸው ቪክቶር ጆኬሬሽ ግን 26 አመቱ ነው በእድሜ ካነጻጸርናቸው ረጅም ዓመት ለመድፈኞቹ ግልጋሎት ሊሰጥ የሚችለው ቤንጃሚን ሴስኮ ነው ማለት እንችላለን ነገር ግን ቪክቶር ጆኬሬሽ ደግሞ ያለፉትን አመታት በተለይ በስፖርቲንግ ሊዝበን ቤት ያስቆጠራቸው ጎሎች ከተጫወታቸው ጨዋታዎች በላይ ናቸውና ብዙ ደጋፊዎች አሁን ላይ ቢመጣ የበለጠ የ9 ቁጥር ሚናውን ክፍተት ይሞላል የሚል ፍላጎት አላቸው አንድሪያ ቤርታ የአርሰናል እግር ኳስ ክለብ ስፖርቲንግ ዳይሬክተርም ተቀዳሚ ምርጫቸው ይሄ ተጫዋች ነበር ነገር ግን ኋላ ላይ እንግዲህ ወደ ቤንጃሚን ሴስኮ ሄዱ ቤንጃሚን ሴስኮ ደግሞ ተፈላጊነቱ ሲታወቅ የአርቢ ላይፕዚግ ሰዎች የውል ማፍረሻውን የበለጠ ከፍ አደረጉት ወይም ደግሞ ዝውውሩን የሚያደርግበትን ገንዘብ የበለጠ እስከ 92 ሚሊዮን ፓውንድ ድረስ አደረሱትና አርሰናል ደግሞ እንደዚህ አይነት ክፍያ ከፍሎ ይህንን ተጫዋች ማምጣት ፍላጎት የለውም ቢያንስ ከ65 እስከ 70 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር ሂሳብ የመክፈል ፍላጎት እንዳላቸው መድፈኞቹ በተደጋጋሚ ሁለት ጥያቄ ጠይቀው ሁለቱም ውድቅ ተደርጎባቸዋልና አርብ ዕለት እንደውም የመጨረሻ ንግግራቸውን ስለማድረጋቸው ተነግሯል ነገር ግን አሁንም ከስምምነት ላይ አልደረሱም ተጫዋቹም ወደ አርሰናል መምጣት ይፈልጋል ነገር ግን በሁለቱ ክለቦች መካከል ያለው ድርድር በጥሩ ሁኔታ ያለመጠናቀቁ ነው አሁንም መረጃዎች እያሳዩ የሚገኙት ዳግም ግን ቪክቶር ጆኬሬሽን አርሰናሎች እንደገና ፍላጎት አሳድረዋል ማንቸስተር ዩናይትድ መሃል ላይ ገብቶ በተለይ የቀድሞ የተጫዋቹ አሰልጣኝ ሮበን አሞሪም ይህንን ድርድር ለማሳለጥ ዲፕሎማት ሆነው በደንብ አርግተው ይሰሩ ነበረ ነገር ግን አሁን ወደ ዩናይትድ መምጣት እንደማይፈልግ አስረግጦ ተናግሯል ምክንያቱም
አንደኛ በአውሮፓ መድረክ ተሳትፎ የላቸውም። ማንቸስተር ዩናይትድ እንግዲህ ታስታውሻለሽ 16ኛ ደረጃን ይዞ ነው በሊጉ ያጠናቀቀው። የኤሮፓ ሊግ ደግሞ በአርሰናል እንደዚሁ በቶተንሃም ሆትስፐርስ በአቋራጭ የቻምፒየንስ ሊግ የውድድር መድረክ ተሳትፎን የሚያገኙበትን ቦታ እንደዚሁ እንዳሳጣቸው ይታወቃልና አርሰናል አሁን ጂኬሬሽ ነው ዋንኛ ኢላማውን አድርጎ እየሰራ የሚገኘው። የቤንጃሚን ሴስኮ ምዕራፍ ግን አልተዘጋም። ምን እንደሚከሰት አይታወቅም። አሁን ግን በርካታ የወሬ ምንጮች ይዘውት የሚወጡት መረጃ እንደሚያሳየው የበለጠ ቪክቶር ጂኬሬሽ ወደ አርሰናል የመምጣቱ ነገር እርግጥ እየሆነ እየተመለከትን እንገኛለን። የዝውውር ነገሮችን ለማመን በጣም ይከብዳል። ሁልጊዜ አፕዴት ይደረጋሉ፣ የተለያዩ መረጃዎች በየደቂቃው ይወጣሉና አሁን ግን ያለው የመጨረሻው መረጃ ይህንን ይመስላል። ሌላኛው እንግዲህ ኒኮ ዊሊያምስንም የማስፈረም ፍላጎት አላቸው። በእርግጥ ባርሰሎና ይህን ተጫዋች ለማስፈረምና እሱም ወደዛ የመሄድ ፍላጎት አለው። አስቀድሞ እንግዲህ ወደ ጀርመኑ ክለብ ባየር ሙኒክ የማምራት ፍላጎት ነበረው ይህ ተጫዋች። አሁን ላይ ግን እንደዚሁ ባርሰሎና ይህን ተጫዋች ደሞዙንም ቀንሶ ወደ 12 ሚሊዮን ፓውንድ ነበረ በአመት እንዲከፈለው በባየር ሙኒክ ጥያቄ ያቀረበው። ባየር ሙኒኮችም ይህንን ገንዘብ ለመክፈል ፍላጎት ነበራቸው ተብሏል። የተወሰነ ድርድር አድርጎ ተጫዋቹን አሳምነው ወደ ክለባቸው ለማምጣት ፍላጎት ነበራቸው። ነገር ግን በዚህ በባርሰሎና ቤት ያሉት ወጣት ተጫዋቾች በተለይ ደግሞ በዜግነት ለአብሮ የሚጫወቱት ስፔናዊ ተጫዋች እንደነ ላሚን ያማልን የመሳሰሉ እንደነ ፔድሪ የመሳሰሉ ወጣት ተጫዋቾች አሉ። ለኒኮ ዊሊያምስ በናሽናል ቲም በጣም ጥሩ እንቅስቃሴ ሲያደርጉ አብሮ የነበራቸው ጥምረት በስፔን ብሔራዊ ቡድን የተሻለ ሆኖ ስላገኘው ወደዛ ማምራት ፍላጎቱ ነው እየተባለ እየተገለጸ ነው የሚገኘው ማለት ነውና እንግዲህ ከዝውውር ጋር በተያያዘ ብዙ መረጃዎች ናቸው እየወጡ የሚገኙት። የነ ማርከስ ራሽፎርድ የነ ኑኔዝን የመሳሰሉ ተጫዋቾች ወደ ሌላ ክለብ ያመራሉ እየተባለ መረጃዎች እየወጡ ነው የሚገኙትና በቀጣይ እንመለከታለን። አሁን ደግሞ እንግዲህ ማምሻውን የሚወጡትን መረጃዎች ጨምረን እንግዲህ በምሽቱ የስፖርት ዜና ወጃችን ላይ ወደ ተመልካቾቻችን የምናደርስ ነው የሚሆነው። ተመልካቾቻችን እንግዲህ በምሽቱ የስፖርት ዜና ወጃችን ላይም እንዲጠብቁን እንግዲህ ከወዲሁ ቀጠሮ ይዘናል ማለት ነው። እናመሰግናለን ገዜ። ተመልካቾቻችን የዛሬው ናሁ ስፖርት መሰናዷችን ይህን መስል ነበር። የተለያዩ መረጃዎችን ይዘን ወደ እናንተ የደረስነው ኢየሩሳሌም አጥናፉና ገዛኸኝ ዱላ ነበርን። መልካም ቀን።